ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ጨረቃዎቹ ትናንትና በተናገሩት መሰረት ቃላቸውን አክብረው በግምጃዬ ዩቲዩብ ቻናል ላይ ቪዲዮ ለቀዋል። ከግምጃዬ ጋር ሆነው ማለት ነው። ትናንት እንግዲህ የግምጃዬን ዩቲዩብ ቻናል 50 ሺህ ካስገባችሁ ነገ በቤቷ ስንመጣ የ50 ሺህ ኬክ እንቆርሳለን ብለው ነበረ። ነገር ግን 49 ሺህ ምናምን ላይ ነበር የቆመው እና ዛሬ ልክ ቪዲዮ እንደጫኑ 50 ሺህ ምናምን ገብቷል። በጣም ነው ደስ ያለን። ያው ከዚህ በፊት ታስታውሱ ከሆነ ዩቲዩበሮችን ሰብሰብ አድርጋ ልደቷን አክብራ ነበር ግምጃዬ። በዛን ሰዓት እንግዲህ ብሩኬና ሀይሚ ተጠርተው ነበር። ነገር ግን ቡታጅራ ስለነበሩ ልደቷ ፕሮግራም ላይ አልተገኙም። ያንንም በማስመልከት እንግዲህ ዛሬ በራሳቸው ቤት ኬክ እንድትቆርስ አድርገዋል። ልደቷን አክብረውላታል ማለት ነው። ይሄ ራሱ በጣም ነው ደስ የሚለው እና እዛው እንግዲህ የልደቷ ኬክ እየተቆረሰ ነው 50 ሺህ ምናምን የገባውና በጣም ደስ ብሎናል። እኛ ቪዲዮውን ጨርሰን እንኳን አላየነውም 50 ሺህ ምናምን ሲገባ ማለት ነው። 51 ሺህ ሲገባ ራሱ ግማሽ ላይ ነበርኩኝ እኔና በጣም ነው ደስ ያለኝ። ደስ እያለኝ ነው ያየሁትኝ ሁላ ማለት በቃ የጨረቃ ፋሚሊ ምን አይነት ቅን እንደሆናችሁ፣ ምን አይነት ቀና ልብ እንዳላችሁ የምር የስደት እህታችሁን እንደዚህ በዚህ ልክ ሆ ብላችሁ ሄዳችሁ ባንድ ስላበረታታችሁ ደስ ሌላችሁ ነው የሚገባችሁ የምር ማለት ነውና ይህን ቀና ልባችሁን ደግሞ ይዛችሁ ወደፊት በቃ አንደኝነታችሁን እንዳስመሰከራችሁ ወደፊት ነው መጓዝ ያለባችሁና እንግዲህ የጨረቃን ፋሚሊ ለማካፈል ባመጧቸው ዩቲዩበሮች በሙሉ ጀግንነታችሁን፣ መልካም ልብነታችሁን፣ ቅንነታችሁን፣ ትብብራችሁን ሁሌም እያስመሰከራችሁ ነው የምትመጡትና አሁንም ወደፊትም እግዚአብሔር አምላክ ቀና ልባችሁን አይቀይርባችሁ። ወጣቱ እንዲሰራ በጣም ትብብር እያደረጋችሁ ነውና እግዚአብሔር አምላክ ደግሞ እናንተም የልባችሁን መሻት ያሳካላችሁ ማለት እወዳለሁ። ከዛ ውጭ እንግዲህ እነ ብሩኬንና ሀይሚን በጣም ነው የምናመሰግነው። ምክንያቱም አንድ ከስደት የመጣች እህታችን እንደዚህ ቀርቦ አለውልሽ፣ አይዞሽ፣ በሚያስፈልግሽ ነገር ሁሉ ከጎንሽ ነን ማለት ራሱ ተውት። ብዙ ነገር አድርገውልኛል ነው ያለችው እሷ። እንባዋን መቆጣጠር እስከሚያቀታት ድረስ ነው የነሱ ነገር በቃል የሚገለጽ አይደለም ያለችውና ከስጦታውም በላይ ቻናሏንም ዩቲዩብንም ቲክቶክንም ከማስተካከላቸው በላይ አንድ ሰው በቃ ለሰዎች አለውልሽ፣ አይዞሽ የምትለው ቃል ራሱ በጣም ትልቅ ነገር ናት። የምሬን ነው የምላችሁና ለሰው ልጅ የሰው ልጅ መድኃኒቱ ነው እና ከጎኗ ሁናችሁ እውነትም የስደት እህቶቻችን ኢትዮጵያ ቢገቡ በቃ እንደዚህ እንደምትቀበሉ አስመስክራችኋል እና በጣም ልናመሰግናችሁ እንፈልጋለን። ምክንያቱም የስደት እህታችን ናት። አገር ቤት ገብታ የራሷን ስራ መስራት ነው የምትፈልገው። አገሯ ሁና መለወጥ ማደግ ነው የምትፈልገው። ያን ነገር ደግሞ አክሴፕት አድርጋችሁ እናንተም አይዞሽ ከጎንሽ ነን፣ ትልቅ ደረጃ ላይ እንድትደርሽ እንፈልጋለን፣ በሚያስፈልግሽ ነገር ሁሉ እኛ ከጎንሽ ነን አለን ስላላችኋት በጣም ደስ ብሎናል። እግዚአብሔር ያክብራችሁ ማለት እወዳለሁ። ከዛ በተጨማሪ እንግዲህ ግምጅዬ በርቺ፣ ጠንክሪ። በጣም በቅርቡ ደግሞ 100 ሺህ ገብተሽ እንደምታከብሪ ባለሙሉ ተስፋ ነን። በጣም ነው የምንወድሽ እና ያው በቃ ደስ ብሎኛል የምሬን ስነግራችሁ ማለት ነው። እና ጠብቄ ነበር ትናንትም እንደነገርኳችሁ በቃ የስደት እህታችን ናት። እንኳን ለሱ አይደለም ለሌሎቹ ትልቅ ደረጃ የመድረስ ምክንያት ነን እና ስለዚህ እሷን ቢያንስ 60 ሺህ 70 ሺህ ማስገባት እንችላለን ብያችሁ ነበር። ነገር ግን ምናልባት ቪዲዮ በሷ ቤት ስላልተለቀቀ ያው ሊንክም ተጭኖ መሄድ ምናምን ብዙ የማያውቁ ልጆችም ስለሚኖሩ ይሆናል አላቅም። ትናንትና እንደተጠበቀውም ባይሄድም ሰብስክራይቡ ግን ጥሩ ሄዷል፣ እግዚአብሔር ይመስገን። ዛሬ ግን ማለት ነው ቤተሰብ ቢያንስ ማለት ነው 70 ሺህ 80 ሺህ ሰብስክራይብ እንጠብቃለን የምር ማለት ነው። በቃ ስለምንችል ይቻላል የምር በፍቅር በአንድነት ሆነን እናድርገው ካለን 100 ሺህ ራሱ አስገብተን ማደር እንችላለን። አይደለም 70 እና 80 ሺህ ማለት ነው። እና መልካምነት ደግሞ ለራስ ነው ማለት ምናልባት ሰዎች ላይ ከፍሏችሁ ይችላሉ፣ ግን ፈጣሪ በእያንዳንዱ መልካም ስራችሁ ይከፍላችኋል። በቃ በእያንዳንዱ ማለት ነው እና በቃ ማለት ቶሎ ሆድ የሚብሳት ልጅ ናት። እንዳያችኋት ቅድምን በቃ እያወራች ነው እንባዋ የወረደውና በቃ ደስ ብሎናል። በቃ ወደፊት ነው አንቺ ጠንክረሽ መስራት ያለብሽ፣ ብልጥ መሆን አለብሽ። ሁሉም ሰው እንዳንቺ የዋህ ሊሆን አይችልም። ሁሌ ሀይሚና ብሩኬን ሁሌ በቃ ስንመክር የነበረው ለዛ ነው። ሁሉም ሰው እንደናንተ የዋህ አይደለም። ሁሉም ሰው እንደናንተ በቃ አይደለም። ራሳችሁን ጠብቁ፣ ራሳችሁን
ጠብቁ። በጣም ብልጣብልጥ ሰዎች አሉ፣ በጣም ከባድ ሰዎች አሉ። ልክ በእናንተ ልክ አትዩዋቸው፣ በእናንተ ልክ ላታገኟቸው ትችላላችሁ እያልን ብዙ ጊዜ የምንለው እነሱ በጣም የዋህ ስለሆኑ ብዙ ጊዜ ሰዎች በእነሱ ህይወት ውስጥ እየገቡ እየበጠበጧቸው የነበረው ግን የዋህም ስለሆኑ ደግሞ እግዚአብሔር ደግሞ ሁሌም ከነሱ ጋር ነው። እነዛን ነገሮች ረጋግጠዋቸው እንዲያልፉ በጊዜው ቢከፉባቸውም ቢያዝኑም ቢያለቅሱም ነገር ግን እነዛን ነገሮች እያንዳንዳቸውን ከፈጣሪ ጋር ሆነው አሳልፈው እዚህ ላይ ደርሰዋል። እና አንቺም የሆነ ነገር ሊያስከፋሽ ይችላል፣ ሊያሳዝንሽ ይችላል። ግን ደግሞ ጠንካራ ሆነሽ አልፈሽ ማሳየት አለብሽ። ልክ እንደ ሀይሚና እንደ ብሩኬ ማለት ነው። በሰዎች ልትበዳይ፣ ልትከፊ፣ ልታዝኝ ትችያለሽ። አንቺን ለመጣል፣ አንቺን አንገት ለማስደፋት ብዙ ሰዎች ሊነሱብሽ ይችላሉ። ግን በቃ እነዛን ሰዎች ደግሞ ጠንካራ ሆነሽ አልፈሽ ምንም ብንላት እኮ ማትበገር ጀግና ልጅ ናት ብለው ነገ ዙረው ለአንቺ እንዲመሰክሩ ያንቺን ጥንካሬ፣ ያንቺን ጀግንነት፣ ያንቺን ብርታት ራሳቸው እንዲመሰክሩ ማድረግ ነው ያለብሽ እንጂ በሰዎች ምክንያት ተሰብረሽ ወደ ኋላ መቅረት የለብሽም። ለነዛን ሰዎች በቃ ጥንካሬሽን ማሳየሽ ነው ያለብሽ እስከ ጥግ ሄደሽ ማለት ነው። ይሄን ደግሞ ከነ ሀይሚና ከነ ብሩኬ ራሱ መማር ትችያለሽ። በጣም ብዙ ሰዎች እነሱን ለመጣል በፍቅርም ስበብ እያረጉ በምንም ስበብ እያረጉ በምንም ሰውም እየላካቸው ሰው ልኮነውም እያሉ በራሳቸውም ተነሳሽነት እየመጡ በስራ ስበብም እየመጡ ብዙ ህይወታቸውን ትርምስምስምስ አድርገው ብዙ ዋጋ አስከፍለዋቸዋል። በጣም ብዙ የሚባል ዋጋ ማለት ነው። ግን እጅ አልሰጧቸውም። በቃ እነዛን ነገሮች በጊዜው እያስከፏቸውም ቢሆን አልፈው ለዛሬ ደርሰዋል ማለት ነው። ነገም ፈተና ሊገጥማቸው ይችላል። ግን ከፈጣሪ ጋር አንዳንዴ ፈተና ሲገጥማችሁ፣ ችግር ሲገጥማችሁ እያጠነከራችሁ ነው የሚሄደው እና ነገም በህይወታቸው ፈተና ቢኖር እነሱ አሁን ምንም አይከብዳቸውም። ምክንያቱም ብዙ ነገር አሳልፈው የመጡ ልጆች ስለሆኑ ነገንም እንደሚያልፉት ከፈጣሪ ጋር ባለሙሉ ተስፋ ናቸው። ከዛም በተጨማሪ ደግሞ እጅግ በጣም ውድና እንቁ የሆነ ከነሱ ጎን ሆኖ ሁሌም የነሱን መልካም የሚፈልግ የጨረቃ ፋሚሊ አላቸው ማለት ነው። እና ግምጃዬም ጠንካራ መሆን ነው ያለብሽ። በቃ አለ አይደለ በቀደምም ስትይ ነበረ ሁለተኛ ላይ ብላይ መጥቼ እንባዬን ላሳያችሁ ቃል እገባለሁ እያልሽ ነበረ። እና አዎ እንደዛ ነው መሆን ያለብሽ። እንባሽን ለጠላቶችሽ በጭራሽ ማሳየት የለብሽም። ጠንክረሽ ወደፊት ነው መጓዝ ያለብሽ ልልሽ እፈልጋለሁ። ሀይሚዬና ብሩኬ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በተለይ ለግምጄ ባሳያችኋት ነገር፣ በሰጣችኋት ክብር፣ በሰጣችኋት በቃ አለንልሽ ባላችኋት ነገር በጣም የበለጠ ከምንወዳችሁ ከምናከብራችሁ በላይ እንድንወዳችሁና ለእናንተ ያለን ክብር እንዲጨምር ነው ያደረጋችሁትና በጣም ነው የምናመሰግነው። እግዚአብሔር ያክብራችሁ። እግዚአብሔር ካላችሁ ነገር ላይ ጨምሮ በሰፊው ይስጣችሁ። በፍቅር ዘላለም ያኑራችሁ። ክፋችሁን ያርቀው፣ ጠላቶቻችሁንም ያርቅላችሁ። መልካም ጊዜ